ኢትዮጵያን ፋይት ናይት በሳሪ የሆነ እርምጃ ነው የወሰዳችሁት። ኢትዮጵያ ውስጥ ያሉ ፋይተሮችን ለማካተት መወሰዳችሁ የሚገርም ነው። የሚገርም ወሬዎች እየሰማሁ ነው። ቦክሲንግ የኢትዮጵያ ምርጥ ቦክሰኞች ኢትዮጵያን ፋይት ናይት ላይ ሊካተቱ ነው። በመጀመሪያ ደረጃ የታሰቡት ሰራዊት ከፍሬው ጮሮ የሚገርሙ ቦክሰኞች ናቸው። እንደሚታወቀው ሰራዊት ነካውቶቹን ታቋቸዋላችሁ። ላስመልክታችሁ። ይሄ ነው የአራዳ ልጅ፣ ይሄ ነው ዚስ ሰራዊት። ፍሬው ጮሮ ደግሞ ማለት ይሄ ነው የአራዳ ልጅ። ዚስ ፍሬው ጮሮ ብራዘር ዚስ ፍሬው ጮሮ ብሮ። እናቴ ትሙት ሰራዊትና ፍሬው ጮሮን ማሰባችሁ ማገናኘታችሁ የሚደንቅ ነው። ኢትዮጵያን ፋይት ናይት በሳል እንደሆናችሁ አሁን አየን ማለት ነው። በቃ ምርጥ ቦክሰኞች። እኔ በሁለተኛ ደረጃ ሪኮሜንድ ማድረጋችሁ የሚገርም ፋይት ታንክ ከሳምሶን ከዚህ በፊት ያደረጉትን ፍጥፍጥ ላሳያችሁ በተወሰነ መልኩ። ኢትዮጵያን ፋይት ናይት ሁለተኛ ምርጥ ጨዋታ ላሳያችሁ። ከዚህ በፊት ያደረጉትን ሪማች ግድ ሁላችንም የምንፈልገው ነው። ላስመልክታችሁ ታንክ ከሳምሶን ከዚህ በፊት ያደረጉት ጨዋታ ተመልከቱ። እናቴ ትሙት ጦረኞች ናቸው። ይኸው ታንክ ፍጥነቷን ጦርነት ነው ብራዘር። ታንክ ከሳምሶን እናቴ እውት። ይሄንን ኢትዮጵያን ፋይት ናይት ላይ ማየት እንፈልጋለን። የሚገርም ነው። ታንክ ወይም ኢዮብ ከሳምሶን ነው። በሶስተኛና በመጨረሻ ደረጃ ሁላችንም የምንጠብቀው ቢፍ ውስጥ ያሉት ባልዶቪን ከኤፍሬም ደቻሳ የሚገርሙ ተጫዋቾች ናቸው። እንግዲህ ኤፍሬም ደቻሳ ከብዙ ቦክሰኞች ጋር የተጫወተ ከነ አቤኒዘር ጋር ከነ ኤርሚያስ ጋር የሚገርም ጨዋታ የተጫወተ ኤፍሬም ደቻሳ ማለት ደግሞ ይሄ ነው። እንደምታዩት ከአቤኒዘር ጋር የሚያምር ነገር የተጫወተ ከአቤኒዘር ጋር በሚገርም ብቃት ጣሽ ነው ኤፍሬም ደቻሳ። ይሄንን ነው ከባልዶቪን ጋር በኢትዮጵያን ፋይት ናይት ማየት የምንፈልገው በሶስተኛ ደረጃ ቦክሲንግ ማች። ሶስቱን አደራ ኢትዮጵያን ፋይት ናይት አደራችንን እንዳትበሉ። ምርጥ ጨዋታ እንዳያችሁ ሰራዊት ከፍሬው እንዳያችሁ እሱ ጨዋታ እንደሚከናወን እርግጠኛ ነኝ። በኢትዮጵያን ፋይት ናይት ላይ የውጭ ሀገር ተጫዋቾች እንደማታጫውቱ አሳይታችሁናል። የአገራችንን ፋይተሮች እንደምታበረታቱ አሳይታችሁናል። በዛ መሃል ሁለት ቦክስ ምርጥ ኢትዮጵያውያን የሚጠብቁትን እኔ ጠቀምኳችሁ። በመጀመሪያ ደረጃ ሰራዊት ከፍሬው ጮሮ፣ በሁለተኛው ደረጃ ወይም ኢዮብ ከሳምሶን፣ በሶስተኛ ደረጃ ኤፍሬም ደቻሳ ከባልዶቪን። እኚህን ሶስቱን ማቾች አደራ ብያለሁ። ይሄ ነው ኤፍሬም ደቻሳ ማለት። የባልዶቪንንም ጥበቦች ላሳያችሁ በተወሰነ መልኩ። ባልዶቪን ብሮ ምን ጠብቀው ጨዋታ ኤፍሬም ደቻሳ ከባልዶቪን። ባልዶቪን ዚስ ባልዶቪን ለሁለት ሰው ማያንስ ስፓሪንግ ላይ ሁለት ሰው ጋር የሚጫወት ጀግና ልጅ ነው። ኢትዮጵያን ፋይት ናይት ምን ጠብቀውን ጨዋታ ኤፍሬም ደቻሳን ከባልዶቪን እንደምታሳዩን አልጠራጠርም። ባልዶቪን እንግዲህ ከነ ኤርሚ ጋር ሌላ ክለብ ትሬኒንግ ያደረገውን በማል ላስገባላችሁ ብዬ ነው። ባልዶቪን ማለት ይሄ ነው። ከኤፍሬም ደቻሳ ጋር መጫወት ያለበት በግሉ አሁን ትሬኒንግ እየረፋ ያለ ምርጥ ቦክሰኛ ነው። ባልዶቪን ከኤፍሬም ደቻሳ በሶስተኛ ደረጃ ፋይት ናይት ላይ እንዲካተትልን እንፈልጋለን። ማናጀሮች በጣም ተመችታችሁኛል። እይታችሁ ደስ ይላል። ፍሬው ጮሮን ከሰራዊት ማገናኘታችሁ፣ እኔም ደግሞ እንዳልኳችሁ ታንክ ወይም ኢዮብን ከሳምሶን ጋር እና ኤፍሬም ደቻሳን ከባልዶቪን ጋር ሁላችንም የምንጠብቀው ጨዋታ ነው። ቢፍ ውስጥ ነው ያሉት። ሶሻል ሚዲያው ላይ በጣም ተቆጣጥሮታል። እነዚህን አካሄዱልን። እናመሰግናለን። ኢትዮጵያን ፋይት ናይት ይመቻችሁ። ኢትዮጵያ ከናሚቢያ ያደረገችውን የቦክስ ጨዋታ ነው የምናየው። በሴቶች ሮማን አሰፋ እንደምታውቁት በቅርቡ ኢትዮጵያን ወክላ ላይ ጨዋታ እንደምታደርግ በቅርቡ ይታወቃል። ሁላችሁም ሰፖርት አድርጓት። ሳችን እንደዚህ መነቃቃት እንዲያመጣ ያደረጉት ኢቲኤፍሲ እና ኢትዮጵያን ፋይት ናይት ብቻ አይደሉም። ለነሱም ፍቃድ የሚሰጠው የቦክሱን ፕሬዝዳንት አስቻለውን ሁላችንም ማመስገን አለብን። ኢትዮጵያን ፋይት ናይት ላይም እንግዲህ አሁን ፍሬው ጮሮ ከሰራዊት እንዲጫወቱ በኢትዮጵያ ቦክሲንግ ፌዴሬሽን ምክንያት ነው የሚካሄደው። እነሱ ፍቃድ በመስጠታቸው እነሱ ይህ ነገር እንዲፈጠር በማድረጋቸው ነው። ስለዚህ ለኢትዮጵያ ቦክሲንግ ፕሬዝዳንት ለአስቻለው ሁላችሁም ምስጋና አቅርቡ። እነሱ ናቸው እንደዚህ ቦክሱ እንዲሰፋ እንደዚህ ደረጃ እንዲደርስ ያደረጉት። ስለዚህ ትልቅ ምስጋና ይገባቸዋል። አሁን ሮሚ ከማሌስ አምር ጨዋታ እንደምን አንጠራጠር። ወደ ጨዋታው እንገባለን። ሮሚ ኢትዮጵያ ይላል። let's go ጀግና ሮሚ ኢትዮጵያ ቀይ ማዕዘን ነች። ቀይ ለባሽ ናት እንደምታዩት ነው። አዎ ኧረ የሚገርም ኮምቢኔሽን እዚህ ጋር ገብርኤል ፊቷ ላይ የምታሰርፍባትን ኮምቢኔሽን ታታታ የሚያምር ነው።
ጀግና ቦክሰኛ ነች ሮማን አሰፋ። ቦዲ ላይ ከላይ እያደረገች ነው። ጨዋታው የሚያምር ነው። ቀና በይ መለይሳ። የጥና ማምለጥ ማጥቃት በጣም የሚያምር ጨዋታ ነው። ሮማን እንደምትያት እየተጫወተች ያለችው ማሌሳን በአንዴ በፈርስት ራውንድ እያደካከመቻት ነው። ኮምቢኔሽን ቦዲ ላይ አልቻለቻትም። ሮማን ነች ሮማን አሰፋ ማለት። አሁን ኢትዮጵያን በመወከል ድጋሚ ኬንያ ላይ ኢንተርናሽናል ጌም የምታረግ ፕሮፌሽናል ጨዋታ የምታረግ ጀግና ቦክሰኛ ነች። ሁላችሁም ሰፖርት አድርጓት። አዎ በሰማአ ትችያለሽ እናቴ ተሙት አበላለጨችለት። ተመልከቱ እዚህ ጋር ሰማአ ጀግና ነች ማርያም። አሁን ፈንሻት አለቀ ጋይስ ወዳጆች አለቀ። እቺ ነች ሮማን አሰፋ ማለት። አሁን ኢትዮጵያ በመወከል እንግዲህ ድጋሚ ልትጫወት ነው። በነካውት ነው ያሸነፈቻት። በፈርስት ራውንድ ነው የጨረሰቻት። የሚገርም ነው ጋይስ ማርያምን በአንድ ራውንድ ጸጥ አደረገቻት። ማሌሳ የናሚቢያዋን ሲያለሽ ሮማን የአዲስ አበባ ፖሊስ ኮች ነው። እዛ ጋር የምታዩት ምርጥ አሰልጣኝ ነው። አሁን ሁላችሁም ስፖንሰሮች አናግሯት። በቅርቡ ኢትዮጵያን ወክላ በድጋሚ ፕሮፌሽናል ጨዋታ ታደርጋለች። ሮማን አሰፋ ትባላለች። በፈርስት ራውንድ እንግዲህ ማሌሳን ጨርሳታለች። የናሚቢያዋን በአንድ ራውንድ ቸኩላለች ለመሄድ እንደተሸነፈች ያውቃለች። ኢትዮጵያ ቺሊ ሰፖርት አድርጓት። አሁንም ድጋሚ ልትጫወት ነው ወዳጆች። ኢትዮጵያ በመወከል ትችላለች ሮማ